ወዳጄ እግዚአብሔር እየተተወ የእግዚአብሔር ጊዜ እግዚአብሔር ባልሆኑ ጊዜዎች እየተያዘ ሕይወትን የማይቀይሩ ይልቁንም የጽድቅ ሕይወትን የሚጋፉ ብዙ የማይጠቅሙ ነገሮች በጎጆአችን አሉ። ልብ አንጠልጣይ ፊልሞች፣ ብዙም እርባና የሌላቸው ኳሶች ላይ የሚያፈጥ ትውልድ ጊዜውን ያባክናል፣ ገንዘቡን ያባክናል፣ የጽድቅ ጊዜውን ያባክናል፣ ትሩፋት ሊሰራበት የሚገባውን ጊዜ ያባክናል። የባከነ ይሆናል። ምን ሆነ? ዓለማዊ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እጅግ የተወደዳችሁ እግዚአብሔርን ፈልጋችሁ በፊቱ የተነጠፋችሁ ማኅበረ ምእመናን በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። ምሕረቱን ያበዛልን እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን ቃሉን እንድንሰማ ስሙን እንድንጠራ እድልን የሰጠን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ኦርቶዶክሳዊነት በዓለማዊነትና በዘመናዊነት ውስጥ ለዚህች ምሽት ጥቂት ደቂቃዎች የምንመካከርበት ሐሳብ ርዕስ ነው። ኦርቶዶክሳዊነት በዓለማዊነትና በዘመናዊነት ውስጥ። በዚህ ርዕስ ሰፊ መነሻም ይሆን ጥቂት ሐሳቦችን እግዚአብሔር እንደረዳኝ ለማቅረብ እሞክራለሁ። አዲስ ነገር አይደለም እነግራችሁ፣ ግን አይኖቻችንን ትንሽ እንዲገለጡ ለመጠቆም ያክል ነው። እግዚአብሔር ይርዳን። ክርስትና ከመጀመሪያው 100 ክፍለ ዘመን ጀምሮ በመከራ በፈተና እዚህ ዘመናችን ድረስ የደረሰ ነው። ከመጀመሪያው 100 ክፍለ ዘመን በገበበ ምድር ከመኖር እስከ መንኮራኩር መፈጨት፣ ከመሰደድ እስከ እስር፣ ከእስር እስከ ሰይፍ፣ ይልቁንም ደግሞ ለ300 ዘመናት እግዚአብሔር የለም ወይ እስኪባል ድረስ ክርስትና በብዙ መከራ ውስጥ አልፏል። በዚህ ሁሉ መከራ ውስጥ ክርስትና አለመጥፋቱ፣ ክርስትና አለመረሳቱ፣ ክርስትና አለመተው የእውነተኛነቱ ምልክት ነው። ታስታውሱ ከሆነ ጌታ በወንጌል በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ነው ያለው።
ስለዚህ የክርስትናችን አንዱ መገለጫችን በመከራ ውስጥ፣ በፈተና ውስጥ፣ በትግል ውስጥ ማለፋችን ነው። የሩቁን ዘመን ልተወውና ወደኛ ቅርብ ጊዜ ስንመጣ ክርስትናን በጉልበት፣ ክርስትናን በኃይል፣ ኦርቶዶክሳዊነትን በጭቆና ለማጥፋት የተነሱ የቅርብ ጊዜ ኃይሎች ነበሩ። ልብ በሉ። በጉልበት እናጠፋዋለን፣ በጭቆና እናስቀረዋለን ያሉ እግዚአብሔር የለሽ የሆነ ትውልድ ተፈጥሮ ነበር። ሃይማኖት ይውደም፣ ረዥም ዕድሜ ለኢአማኝነት ያሉ ሰዎች አለማመንን የሚያስፋፉ ኦርቶዶክሳዊነትን፣ ክርስትናን በኃይልና በጉልበት ለማስቆም ሞከሩ። በተለይ የዚህ እግዚአብሔር የለሽ የሆነ ሐሳብ አቀንቃኞች ከሆኑት ውስጥ የሩሲያን ኦርቶዶክሶች ኢአማኝ ለማድረግ የታገሉት እነ ስታሊን ተጠቃሾች ነበሩ። ገደልን ገደልን ገደልን፣ እኛም መግደል ሰለቸን፣ እናንተም ሞታችሁ አታልቁም ብሎ ነበር አሉ። አዎ ገዳዮች ገደሉ፣ ሟቾች ግን የበለጠ ሕይወት እየሰጡ ቀጠሉ። ኦርቶዶክሳዊነት ክርስትና በመግደል የማይቆም በሰይፍ የማይሸበር ሃይማኖት መሆኑን አረጋገጡ። እናም ሰለቸን አሉ። እኛም ሀገር ምናልባት ታስታውሱ ከሆነ አላውቅም፣ ካላስታወሳችሁ ግን ላስታውሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን እንዳትሉ ተባልናሉ ታላላቆቻችን ሲነግሩ። እና ምን እንበል ስንላቸው በስመ ሌኒን ወማርክስ ወኤንግልስ በሉ አሉን አሉ። እነዚህ እግዚአብሔር የለሾቹ ናቸው። የአንድ ርዕዮተ ዓለም የኮሙኒስት ርዕዮተ ዓለም መስራቾች ናቸው። የእግዚአብሔርን ስም አትጥሩ፣ የእነዚህን ሰዎች ስም ጥሩ አሉን አሉ። እናም በእኛም ሀገር ይሄ ርዕዮተ ዓለም ኦርቶዶክስን የማክሰም፣ ኦርቶዶክስን የማጥፋት ሰነድ አዘጋጀን አሉ። ይገርማችኋል፣ ታላቁን ካቴድራላችንን የሥላሴ ካቴድራልን ሳይቀር ሙዚየም ለማድረግ ዘጉት። ታሪክ ለማድረግ አገልግሎቱን አቋረጡት። ግን ይገርማችኋል፣ አሁንም እንደምታዩት እግዚአብሔር የለሽ የነበረው ትውልድ ጠፋ። እናጠፋዋለን ያሉት ጠፉ፣ እናስቀረዋለን ያሉት ቀሩ፣ ሙዚየም እናደርገዋለን ያሉት የሚጎበኙ ሆኑ። እኔ በጣም የሚደንቀኝ ይህች አስደናቂ ቤተ ክርስቲያን የእነዚህን ሰዎች አስከሬን እንኳን ሳይቀር ተቀብላ በቅድስት ሥላሴ ቤተ ክርስቲያን ማሳረፏ ነው። አጥፊዎቿን ማቀፏ፣ ጠላቶቿን መውደዷ፣ የዘጉባት መክፈቷ፣
ምንኛ አስደናቂ ክርስቶስ ቤተ ክርስቲያን ብትሆን ነው። ወገኖቼ ይሄ ርዕዮተ ዓለም ባጭሩ ልከልሰው በጉልበት በኃይል በጭቆና ኦርቶዶክሳዊ ክርስትናን ለማጥፋት ነበር የታገለው። የቅርብ ዘመናትን ነገሌን እንድላችሁ አትጠብቁ። ጽንሰ ሐሳቡን ብቻ ያዙ። ከነገሌ ጋር ጉዳይ ስለሌለው ክርስትና ኒውትራላይዚንግ ኦርቶዶክስን ማሳሳት የሚልም አጀንዳ ነበራቸው። አንዳንዶችም የኦርቶዶክስን አከርካሪ ሰብረናል ብለው ጮኸው ነበር። ግን ልድገምላችሁ፣ አከርካሪዋ አልተሰበረም፣ በመከራ ጠነከረች። ግን አከርካሪዋን ሰብረናል ያሉት ምናልባትም መሰበራቸውን ባንፈልግም የተሰበሩ ግን ይመስላል። ወዳጆቼ ርዕዮተ ዓለሞቹ ሁሉ የከሰሙ የጠፉ እየቀሩ ሲመጡ ኦርቶዶክሳዊነት እየቀጠለ ደጆቿ በልጆቿ የተሞሉ ሲደክሙ የበረቱ የሉም ሲባሉ የኖሩ ጠፉ ሲባሉ የበዙ የሚሄዳቸው ነገር የሃይማኖታቸውን እውነተኛነት በአደባባይ የሚያረጋግጡን። ወደ ሁለተኛው ነጥቤና ወደ ምፈልገው ጉዳይ ልግባ ፈጠን ብዬ። የዚህን አሁን ያልኳችሁን ርዕዮተ ዓለም እግዚአብሔር የለሽ የሆነው እግዚአብሔር በምድራችን ላይ በጉልበት በኃይል በጭቆና እንዲጠፋ እንዲቀር እንዳይወሳ እንዲረሳ የተደረገው ነገር ግብ እንዳላሳካ ማለትም እውነተኛውን ሃይማኖት እንዳላጠፋ የተረዱ ሌሎች ልጥቀሳቸው። ምዕራባውያን ጉልበት እንደማያዋጣ፣ ኃይል እንደማያዋጣ፣ ጭቆና እንደማያዋጣ ከዚህ ሁሉ ግምገማ ከደረሱ በኋላ እውነተኛዋን ሃይማኖት፣ ትክክለኛዋን መንፈሳዊ ሕይወት፣ የረድኤተ እግዚአብሔር መገለጫ፣ ወደ መንግሥተ ሰማያት መወጣጫ የሆነውን አንዲት መንትያ ቅጥያ አምሳያ የሌላትን ሃይማኖት ምንኛ ጭቆና አስመጣን፣ ምንኛ በመንኮራኩር አስፈጨን፣ ምንኛ እንደ ጥንቱ ሰይፍ አሳለን፣ ምንኛ እንደ ጥንቱ እሳት እያነደድን እቶን እያፈላን ለምን በዚህ መልክ እንታገላለን አሉና ስልታቸውን ቀየሩ። ምን የሚያደርጉበት? ሃይማኖትን የሚያጠፉበት ከቻሉ፣ ካልሆነ ሃይማኖትን የሚያደክሙበት፣ መንፈሳዊነትን በሚፈልጉ ሰዎች መካከል መንፈሳዊነትን የሚያቀዘቅዙበት፣ የሚያጠፉበት፣ ከጭቆና ወደ ድሎትና ምቾት እቶን እሳት ከማንደድ ብርቱ የዝሙት እሳት ወደ ማቀጣጠል፣ ባጭር ቃል እንደ ጥንቱ በኃይል በጭቆና በጉልበት ሳይሆን ዓለማዊነትን የሥጋ ፈቃድን በማሰልጠን የሚከተለውን
ወይም የሚከሰተውን የነፍስ ፈቃድ ዝለትን በማምጣት ከእግዚአብሔር ማለያየትን ፈለጉ። እዩ። በዚህ ምክንያት ብዙ ለዘብተኞችን ይፈጥራሉ። ለዘብተኛ ሃይማኖተኞች፣ መንፈሳውያን፣ መንፈሳዊነትን ያጡ ትውልዶች ስጋ በነፍስ ላይ በሚሰለጥነው መሰልጠን በሚፈጥረው ዝለት ከአምልኮተ እግዚአብሔር የሚቆራረጡ ፈቃድ እግዚአብሔርን የማይፈጽሙ መረን የወጣ የሃይማኖት የዝሙት ሕይወት የሚኖሩ ብቻ ምን አለፋችሁ ከእግዚአብሔር የተቆራረጡ ትውልዶችን መፍጠር ላይ አተኮሩ። ግን እንደ ጥንቱ ሰይፍ አይደለም ድሎት፣ ምቾት። እንደ ጥንቱ እሳት አይደለም ዝሙት። እንደ ጥንቱ ሰይፍ አይደለም ቅምጥልነት። የነፍስ ከአምልኮተ እግዚአብሔር በመራቅ የሥጋ ፈቃድን አቅርቦት በመጨመር ከእግዚአብሔር የተለየ ትውልድ ለምን አንፈጥርም አሉ። ልብ በሉ። ይሄ ምንድነው የሚጠቅማቸው ካላችሁኝ፣ ዓላማው ምንድነው ካላችሁኝ፣ ከቻሉ ሃይማኖትን እስከ መጨረሻው ያጠፋሉ። ካልቻሉስ የሃይማኖትን በምድር ላይ የሚያመጣውን ተጽዕኖ ያጠፋሉ፣ ያደክማሉ። ዋናው ጥያቄያቸው እግዚአብሔር እቺን ምድር እግዚአብሔር ፍጥረትን ሊመራ አይገባም ባዮች ናቸው። የዚህ ሐሳብ ሩቁና ማቀባበያው ለአጋንንትና ለሉሲፈር የተመቻቸ ዓለም መፍጠር። መጪው ዓለም እግዚአብሔርን ከማምለክ እንዲርቅና በአምልኮተ ሰይጣን እግር ስር እንዲንፈራፈር ማድረግ ነው። የሚመስለው ግን ወይም የነሱ ርዕዮት የሚመስለው ግን ለሰው ያሰቡ ሆነው ነው የሚቀርቡት። ስለዚህ ሃይማኖትን በዓለማችን ላይ ለማድከም ከተቻለም ለማስወገድ በመታገል ይህን ለመቀየር ያመጡትን ለውጥ ጊዜውን ዘመናዊነት አሉት። ልብ በሉ። ሃይማኖተኝነትንና ሃይማኖትን ከተቻለ ማስወገድ ካልተቻለ ማድከም። ይህን ለመቀየር ያመጡትን ጊዜ የለውጥ ጊዜ ዘመናዊነት ብለው ጠሩት። ሞደርኒዝም የሚሉት። ይህንን የሚፈጽሙበት መመሪያ ማንዋል ደግሞ ዓለማዊነት ነው። ሴኩላሪዝም የሚሉት ማለት ነው። አጀንዳው እግዚአብሔር ዓለምን ቀብቶ እያነገሰ በመንፈስ ቅዱስ በካህናት አማካኝነት ከርኩሰት እየለየ በሃይማኖት እያጸና በምግባር እያቀና እግዚአብሔር የምድራችን መሪ ሃይማኖትን ፊት አውራሪ ሆኖ እንደ ጥንቱ ዓለም ላይ ተጽዕኖ መፍጠር የለበትም ነው አጀንዳቸው። ጊዜውን ዘመናዊነት፣ መመሪያውን ዓለማዊነት አሉት። እኔ የምፈልገው ኦርቶዶክሳዊነት። በዚህ ውስጥ ምን ሆነ? ምዕመናን ከሐሳቦቻቸው በተለይ ይሄንን ዘመናዊነትና ዓለማዊነት በምድራችን ላይ ካቀነቀኑ ሰዎች ሐሳብ
አንድ ብቻ ልጥቀስ። ዱርኬም የሚባል ሰው እንዲህ ብሎ ነበር። ጥንታውያን አማልክት አርጅተዋል ወይም አልፎባቸዋል። ከዘመናዊው ዓለም አማልክት ጋር ሊወዳደሩ አይችሉም። ዘመናዊው ማህበረሰብ የራሱን አማልክት ይፈጥራል ይላል። ልብ በሉ። የዚህ ፖስት ሞደርኒዝም ድህረ ዘመናዊነት፣ ፖስት ሴኩላሪዝም ድህረ ዓለማዊነት አቀንቃኞች የሚሉት ጥንታውያን አማልክት አርጅተዋል ወይም አልፎባቸዋል፣ ከዘመናዊው አማልክት ጋር መወዳደር አይችሉም ነው የሚለው። አያችሁ፣ ይሄ ዘመናዊው ዓለም የራሱን አማልክት ይፈጥራል፣ የራሱንም አማልክት ፈጥሯል። ወጣቶች ቀስ በቀስ ወደዚህ አምልኮት እንዲገቡ ያዘጋጃል። ዓለምን አንድ የሚያደርግ ለሉሲፈር ለዲያብሎስ የሚገዛ አንድ የሚያደርግበት ሃይማኖት አማልክት ይፈጥራል። ለዚህ ነው በቅርቡ የተባበሩት መንግስታት ሳይቀር ዮጋ የሚባል ልምምድ ሃይማኖት ነው ብሎ ያጸደቀው። ወጣቶች ምናልባት ላዩን ስታዩት ስፖርትና መነቃቃት ወይም የሌላ ነገር መፍትሄ ይመስላል እንጂ በጥልቀት ያዩት ደግሞም የኖሩበት እንደነገሩን ከመናፍስት ከአጋንንት ጋር ተገናኝተውበት አይተዋል። ምናልባት ይህንን መፈተሽ የምትፈልጉ ወጣቶች ለሌሎችም ወጣቶች ለማስተላለፍ ዮጋ ጉሮዎቹ እና አባ ፓይሲዮስ የሚል መጽሐፍ ሰሞኑን 4 ኪሎ ላይ አይቼ አንብቤያለሁ። በግልጽ ከአጋንንት ጋር የሚገናኙ የሚያመልኩ አንዳንዶችም ወጣቶች ኢትዮጵያ ውስጥም ይሰማሉ። ትንንሽ አማልክት እንደሆኑ ራሳቸውን የሚቆጥሩ ፈዋሾች እንደሆኑ ራሳቸውን የሚገነዘቡ አጋንንት የሚያናገራቸው ግን ስልቱ በጣም ረቂቅ ነው። ይሄ የሚያሳየን ምንድን ነው? ዘመናዊው ማህበረሰብ የራሱን አማልክት ይፈጥራል እንዳሉ ወጣቶች ሳያውቁ ወደ ረቂቅ የአጋንንት አምልኮት በዘመናዊ ስም ግን በማይመስሉ ቀስ ብለው ይሰጥማሉ። ሰምቻለሁ። አንድ ኢንተርቪው ላይ አሰልጣኝ ነኝ አለ። የዚህ መነቃቃት አሰልጣኝ ነኝ አለ። ስልክ ለመግዛት 10,000 ብር ፈለግኩ አለ። ኢንተርቪውን ሰምቼ ነው፣ አብሮ ከዚህ ጋር ስለሚሄድልኝ ነው። 10,000 ብር ስልክ ለመግዛት ፈለግኩ አለ። ስልጠና ስራ መጣልኝ አለ። እኔ ቁጭ ብዬ በዚህ በዮጋ ስርዓት መመሰጥ ሰው ነኝ አለ። ስልጠናውን ሰጥቼ ስጨርስ የምፈልገውን 10,000 ብር ሳልደራደርና ሳልነጋገር እጄ ላይ ሰጡኝ አለ። ከዚያም ያንሳል እንጨምርልህ አሉኝ አለ። እኔ እንዲጨምሩልኝ ፈለግኩና ልክ ጨምሩልኝ ልላቸው ስል በጆሬ አንድ ድምፅ ሰማሁ አለ። ይበቃል፣ 10,000 ብር አይደል የፈለግከው? ይዘው ውጣ አለኝ አለ። ደነገጥኩ አለ። ወዳጄ ደነገጥኩ አለ። ማን ሊለው ይችላል? ማን ሊያዘጋጅለት ይችላል? አያችሁ፣ ዘመናዊው ማህበረሰብ የራሱን አማልክት ይፈጥራል። ከዚያስ ከእግዚአብሔር ይቆራረጣል። የራሳቸው ፈዋሾች የሆኑ አንዳንዶች አሉ።
ይቀየራል። ይሄንን ነው ሃይማኖቱን ከቻሉ ያሰግዳሉ፣ ካልቻሉ ያደክማሉ። በመናፍስታዊ አሰራርና ረቂቅ በሆነው የአጋንንታዊ ሕይወት ቀስ ብለው ይተካሉ። ወጣቶች ይሄን አውቁ። ከእውነተኛው የጸጋ ምንጭ ከእውነተኛው ሕይወት ይቆራረጣሉ። ይሄ ጊዜው ዘመናዊነት፣ መመሪያው ዓለማዊነት ምንድነው? ለነዚህ ሰዎች የሚሰጠው ፋይዳ ካላችሁኝ 4 ወይ 5 ነጥቦችን ቀስ ብዬ ልንገራችሁ። አንደኛ መንፈሳዊነትን፣ ሃይማኖተኝነትን በዓለማችን ላይ መቀነስ። ጸሎት የሚጸልዩ፣ ጾም የሚጾሙ፣ የማያስቀድሱ፣ ከሃይማኖት የተለያዩ፣ ዝም ብለው የሚኖሩ፣ ዝም ብለው የሚገቡ፣ ዝም ብለው የሚወጡ፣ ስለ ሃይማኖት ጭራሽ የማያስቡ ትውልዶችን መፍጠር። ሃይማኖተኝነት፣ መንፈሳዊነት በምድራችን ላይ እንዲቀንስ በዘመናዊነትና በዓለማዊነት። ሁለተኛ የሃይማኖት መሪዎችን ሚና ይቀንሱበታል። የሃይማኖት መሪዎች ሚና በዓለማዊነት ተውጦ በዘመናዊነት ተቀይጦ ግድ የማይሰጣቸው ይሆናሉ። ሰው ጸደቀ አልጸደቀ፣ ሰው ቆረበ አልቆረበ፣ ሰው ሞተ አልሞተ፣ በአግባቡ መራ ነው ያዝ ነው ገባ ወጣ፣ ግድ የማይላቸው መሪዎችን ይፈጥራሉ። በዓለምና በዓለም ውስጥ ያለው የአይን አምሮት፣ የልብ ምኞት የተቆጣጠራቸው መሪዎችን በመፍጠር መንጋውን መበተን ያስችላቸዋል። ሁለተኛ የሃይማኖት መሪዎችን ሚና ይቀንሱበታል። ሶስተኛ አንድ ሃይማኖት እንዳይኖር ይሰሩበታል። ይህንን እነሱ ሪሊጂየስ ፕሉራሊቲ ይሉታል። ይጣፍጣል ቃሉ። የሃይማኖት ብዝሃነት ይሉታል። ጭብጡ ግን ምን ይመስላችኋል? አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ከሚለው የሃይማኖት እውነተኛ ቃል ግራ የተጋባ እውነተኛውን መንገድ ለማወቅ የሚቸገር እንክርዳዱ በጣም ስንዴን የሚመስል በጣም ሃይ ኮፒ የሆነ እውነተኛው ሃይማኖት ጋር እስኪደርስ ድረስ በመንገዱ ሁሉ ይሄም እውነት እየመሰለው ያም እውነት እየመሰለው ግራ የሚጋባ እንዲሆን አንድ ብቻ አይደለም፣ ሆን ብለው ብዙ ይፈጥራሉ። አንተ ደግሞ እንደ እግዚአብሔር ቃል አንድ ሃይማኖት ስትል ጽንፈኛ ነህ ብሎ ይፈርጃል። ስልት ነው፣ ስልት ነው፣ ግራ ማጋቢያ፣ እውነቱን እንዳያውቅ ብዙ አማራጮች መፍጠሪያ ነው። ይሄ ምን ያደርጋል? ትውልዱን የባከነ ምርጫ ስለበዛለት ሁሉም ትክክል የሚመስለው መጨረሻ ላይ እንደው ሁሉም ትክክል ነው፣ ሁሉም መንግሥተ ሰማያት ያስገባል፣ ዩኒቨርሳሊዝም ወደሚለው አስተሳሰብ እንዲሄድ ያመቻችላቸዋል። አራተኛው
በዓለማዊ አስተሳሰብ መተካት። ኑሯቸው ሁሉ ይሄ ዓለም ብቻ ነው የሚሆነው። መብላት፣ መጠጣት፣ መዝናናት፣ ማግባት፣ መውለድ፣ በቃ ሽር ብትን ያለ ሆዳቸው አምላካቸው፣ ነውራቸው በክብራቸው። ይህ ዓለም መጨረሻቸው አበቃ። ከእግዚአብሔር ይልቅ ተድላ ደስታን የሚወድ ሰው ማፍራት፣ በዚህ ምክንያት ከእግዚአብሔር የተቆራረጠ ትውልድ መስራት፣ ይህንን ይጠቅማቸዋል። አሁን ወደ ብይን ልምጣ። ልብ በሉ። በጉልበት እንዳልሆነ ስላወቁ የሥጋ ፈቃድን በማሰልጠን ነፍስ ላይ በሚያደርገው ጫና የሚከሰተውን ዝለት በመጠቀም ከአምልኮተ እግዚአብሔር የተቆራረጠ ትውልድ ማምጣት። ይሄ ምን ይፈጥርላቸዋል? መንፈሳዊነት ይሳሳል፣ ሃይማኖተኝነት ይቀዘቅዛል። ሃይማኖተኛ ቢሆን እንኳን ለዘብተኛ ይሆናል። ገንዘቡ አይቅርበት እንጂ ማንም ይሁን ማን ይግባ ይውጣ ምንም አይመስለው። አማኝ ሆነ መናፍቅ ምንም አይመስለውም። ለዘብተኛ ይሆናል፣ ግድ የለሽ ይሆናል። ቅድም የዘረዘርኩላችሁ ጥቅም ፋይዳ ያገኙበታል። ግን ራሳቸው የበየኑት ምን እንዲሆን የፈለጉት እዩ። ጥቂት ነጥቦችን ጨምሬ ልንገራችሁ። ዓለማዊነት፣ ይሄ አሁን ያልኳችሁ የውጊያ ስልት፣ መንፈሳዊነት የሚያሳሳውን፣ ሃይማኖተኝነት ከቻለ የሚያስወግደውን፣ ካልቻለ የሚያደክመውን፣ ደግሞ ካልተሳካለት ለዘብተኛ የሚያደርገው ዓለማዊነትን ምን ብለው እንደበየኑት ዲፋይን እንዳደረጉት ልንገራችሁ። እንዲህ ብለው ነው። ማን ነው ዓለማዊ ብላችሁ ስትጠይቁ እነሱ እንዲህ ይላሉ። የዚህ ዓለም ጉዳይ የሚያስጨንቀው ሰው ዓለማዊ፣ መንፈሳዊ የሆነ ነገር የማይገደው ሰው ዓለማዊ፣ የቤተ ክርስቲያን አስተምህሮ የማያሳስበው ሰው ዓለማዊ፣ ስለ ገዳማዊ ሕይወትና ስለ ጭምትነት ብዙም ትኩረት የማይሰጥ ዓለማዊ። የራሳቸው ትርጉም ነው። እንደዚህ አይነት ሰው መፍጠር የአዲሱ ዓለም ስርዓት ከመምጣቱ በፊት ሃይማኖተኞችንና መንፈሳውያንን የምናጠቃበት ስልት ነው። ልብ በሉ። የዚህ ዓለም ጉዳይ ብቻ የሚያስጨንቀው ሰው ቅድም ያልኳቸው ስለሚበላው፣ ስለሚጠጣው፣ ስለሚለበሰው ብቻ የሚያስብ ሰው፣ እነሱ ወደሚፈልጉት መረብ የገባ ሰው ነው። ምዕመናን፣ እስኪ ጥቂት ነገር እንደው እንነጋገር። በቀን ስንት ጊዜ እንደሚበላ የሚጨነቅ ሰው እንጂ ስንት ጊዜ በቁም ነገር የሚጸልይ ሰው ስለሚጸልየው ጸሎት የማያስብ ሰው ዓለማዊ ሆኗል እያልኳችሁ ነው። እርግጠኛ ነኝ አሁን ብጠይቃችሁ መፈታተሽ እንችላለን። በቀን ቢያንስ 7ቱን የጸሎት ጊዜያት ተወዋቸው። በቀን ቢያንስ 2 ጊዜ ትጸልያላችሁ ወይ ብላችሁ እርግጠኛ ነኝ ጥቂት ሰዎችን ነው ማገኘው። በቀን ቢያንስ ግን 3 ጊዜ የሚበላ ግን
ብዙ ነው። አያችሁ፣ ስለ ጸሎቱ፣ ስለ ነፍሱ ምግብ፣ ስለ ሕይወቱ እትብት ሰው ሕይወትን የሚያገኘው የነፍስ ሕይወትን የሚያገኘው በጸሎት በኩል ነው። አባቶቻችን ሕፃን ጽንስ በማኅፀን ሳለ በእትብቱ አማካኝነት የእናቱን ምግብ እንደሚያገኝ የሰው መንፈሳዊ ሕይወት በጸሎቱ አማካኝነት ከእግዚአብሔር ሕይወት የሚያገኝ ነው ብለውናል። ስለ ምግቡ የሚጨነቅ ስለ ጸሎቱ ግን የማይጨነቅ እመኑኝ በዓለማዊነት ወጥመድ የገባ ነው። የዚህ ዓለም ጉዳይ ነው የሚያስጨንቀው። 3 ጊዜ ይበላል፣ 1 ጊዜ ግን አይጸለይም። ማን ነው እሱ? ሳያውቀው ዓለማዊ የሆነ ነው። እርግጠኛ ነኝ አሁን ብጠይቅ በሳምንት ስንት ጊዜ ተማሪዎች ከትምህርት ቤት፣ ሰራተኞች ከስራ ቦታ ስንት ጊዜ ትቀራላችሁ ብላችሁ እርግጠኛ ነኝ ማንም ሰው የሚቀር የለም። ማንም ሰው አይፎርፍም። ግን እስኪ እሑድ በማለዳ ለቅዳሴ የምትመጡ ብል ግን እርግጠኛ ነኝ እጅም ያወጣው ትንሽ ነው። ይሄ ምንድን ነው? ዓለማዊነት ነው። ከእግዚአብሔር ጋር መገናኛ ጊዜ የለውም። የዚህን ዓለም ስራ ግን ሳይታክት ይሰራል፣ ሳይፎርሽ ይተገብራል፣ ሳያስታጉል ይኖራል። አስቀደሰ አላስቀደሰ፣ ከጌታችን ቁስሎች አጠገብ ሆነ አልሆነ ግድ አይሰጠው። ይህ ምንድን ነው? ከዋናው ምንጭ መራራቅ ነው። ከእውነተኛው የአምልኮ ሕይወት መለየት ነው። ቤተ ክርስቲያን እውነተኛ የአምልኮ ሕይወቷ የሚገለጸው በሥርዓተ ቅዳሴ ነው። ምዕመናን፣ አሁን እኛ የዚህ ዓለም ጉዳይ ብቻ የሚያስጨንቀን መብል፣ ሥራ፣ ትምህርት ብቻ የሚያስጨንቀን ከሆን እመኑኝ ወጥመዳቸው ውስጥ እየገባን ሳናውቀው ዓለማውያን እየሆንን ነው። ይሄ ብቻ አይደለም። እንደ እውነት እንነጋገር ካልኩኝ በሳምንት 1 ቀን መጽሐፍ ቅዱስ ወይም የቅዱሳንን ዜና ሕይወት፣ ታሪክ፣ ገድላቸው እንደው ገልጦ የሚያጠና አሁን ዛሬ የተሰጠውን ወይ ትላንት የተማራችሁትን ቅዱሳት መጻሕፍትን ገልጣችሁ በእግዚአብሔር ቃል አማካኝነት እግዚአብሔር እንዲያናገራችሁ የምትፈልጉ ስንቶች ናችሁ? ጊዜ ወስዳችሁ ማታ ማታ ወይ በሳምንት 1 ቀን የቤታችሁ ጉባኤ አለ ከልጆቻችሁ ጋር የእግዚአብሔርን ቃል የምትነጋገሩበት የምታጠኑበት፣ እግዚአብሔር እንዲያስተምራችሁ እግዚአብሔር እንዲናገራችሁ የእግዚአብሔርን ቃል የምትታጠቁበት፣ የእምነትን ሰይፍ፣ የወንጌልን ጫማ፣ የተስፋን ጋሻ፣ የመዳንን ራስ ቁር በእግዚአብሔር ቃል የምትቀዳጁበት ቀን አላችሁ። እግዚአብሔርን በቃል እግዚአብሔርን በመጻሕፍቱ፣ እግዚአብሔርን በወንጌሉ፣ እግዚአብሔርን በትምህርቱ ታናግሩታል፣ ያናግራችኋል፣ ትፈቅዳላችሁ። ማታ ማታ አንድ ጥቅስ ታጠናላችሁ፣ የተማራችሁትን ታሰላስላላችሁ። ወደዚያ ሕይወት ለመሄድ ጊዜ ሰጥታችሁ ትሰራላችሁ። እንጃ ግን እርግጠኛ ነኝ ዳታችሁን በቀን ብዙ ጊዜ ታበራላችሁ። ግን እርግጠኛ ነኝ የቴሌቪዥን ቻናሎቻችሁ እንደበሩ ቀኑን ሙሉ ይከፈታሉ። ግን እርግጠኛ ነኝ ማታ ማታ ሕይወት የማይቀይሩ ወይም ለለውጥ የማይጠቅሙ ብዙ የፖለቲካ ቻናሎችን ግን ስትጎረጉሩት ያላችሁ ምናልባት እጅግ የማይጠቅም ምንም የሌለው የሰው ታሪኮችን ከቲክቶክ ገጾች ወይም ከሌላ እንጎደፍራለን። ወዳጄ እግዚአብሔር እየተተወ
የእግዚአብሔር ጊዜ የእግዚአብሔር ባልሆኑ ጊዜዎች እየተያዘ ሕይወትን የማይቀይሩ ይልቁንም የጽድቅ ሕይወትን የሚጋፉ ብዙ የማይጠቅሙ ነገሮች በጎጇችን አሉ። እውነቱን ነው ያ ከያኒ ሕይወቱን መቀየር ያቃተው ሰው ሁሉ ቴሌቪዥኑ ፊት ቁጭ ብሎ ሪሞት ኮንትሮል ይዞ ቻናል ሲቀያየር ያመሻል የሚለው ነገር እውነትም አይን ይገልጣል። ልብ አንጠልጣይ ፊልሞች፣ ብዙም እርባና የሌላቸው ኳሶች ላይ የሚያፈጥ ትውልድ ጊዜውን ያባክናል፣ ገንዘቡን ያባክናል፣ የጽድቅ ጊዜውን ያባክናል፣ ትሩፋት ሊሰራበት የሚገባውን ጊዜ ያባክናል። የባከነ ይሆናል። ምን ሆነ? ዓለማዊ ስለሚሰራው ቤት ማሰቡ ምርጥ ነው። ስለ ሰማዩ ቤት ስለ ሰማያዊው መንገድ መርሳቱ ግን ዓለማዊ ነው የሚያደርገው። በሞቴ የስቅለት ቀን የዓርብ ቀን ብቻ የሚመጡ የሉም። በቃ የዓይን አምሮቷ የልብ ምኞቷ አያችሁ። ብዙዎች በስራዋ ባክናለች፣ በደስታዋ አስክራለች፣ በማፈዝጃዋ አንሁልላለች። ወግታ የጣለቻቸው ብዙዎች ናቸው ተብሎ እንደተጻፈ ማተቡ አለ፣ ሃይማኖቱ የለም። ገንዘባችን ያድጋል፣ ጽድቃችን ግን ይሳሳል። የሂሳብ አካውንታችን ስለማደጉ እንጂ ጽድቃችን ስለማደጉ ብዙም ማይጨነቅ ሰዋል። ማታ ማታ ገንዘቡን ያስታርቃል። ምን እንዳስገባ ምን እንዳስወጣ ይደምራል፣ ይቀንሳል። ወርሃዊ ባንክ ሪኮንሲሌሽን ወይም ዓመታዊ ስቴትመንት ያሰራል። ጽድቁን ግን ትቶታል። ምን ሆኗል? አይጸልይም፣ አያስቀድስም፣ አይማርም፣ አያነብም፣ በዚህ ትሩፋት አይሰራም። በዚህ ስለ ቤተ ክርስቲያን አስተምሮ ብዙም ግድ የለው። ምን ሆኗል? የዚህ ዓለም ጉዳይ ብቻ የሚያስጨንቀው ምን ሆኗል? መንፈሳዊ አስተምሮ የማያገባው የማይመለከተው ምን ሆኗል? ስለ ቤተ ክርስቲያን አስተምሮ ቆብ የማይሰጠው ምን ሆኗል? ዓለማዊ። ወዳጄ አሁን ራሳችንን እንፈትሸው። ዓለማዊ ነን? መንፈሳዊ እየተዋጥን ነው ወይስ እያመለጥን ነው? በስልቱ ተይዘናል፣ በውጊያው ደክመናል፣ አሸንፈናል። ይሄ ወጥመድ የአዲሱ ውጊያ ስልት ወደ መጪው ዘመን የሚያሸጋግር መንገዳቸው ነው። ጊዜው ዘመናዊነት፣ መመሪያው መፈጸሚያው ዓለማዊነት። 3 የዓለማዊነት አይነቶች አሉ ይላሉ የዚህ ሐሳብ አቀንቃኞች። በጣም ስለሚጠቅመን ቀስ ብዬ ልንገራችሁ። አንድ ፕሮፌሰር ነው እነዚህ ነጥቦች ያስቀመጠው። ዋናው ዓላማ እግዚአብሔር እንደ ቀድሞ ልከልሰው ብዬ ነው፣ መሪ መሆን የለበትም። ቤተ ክርስቲያን እንደ ቀድሞ ተጽዕኖ አሳዳሪ መሆን የለባትም። ማን ነው እግዚአብሔር? who is God after all? ለመሆኑ እግዚአብሔር ማን? ማናውቀው። ቤተ ክርስቲያንስ ማን? ማን ፈቅዶላት ነው የምትመራው? ማን ፈቅዶላት ነው በሰው ሕይወት ውስጥ ተጽዕኖ የምታሳድረው? ማን ናት እሷ? ስለዚህ የዓለማዊነት ዘመቻ ምን አደረገ ካላችሁ፣ ፈጠን ብዬ ጥቂት ነገሮችን ላንሳላችሁ። አንደኛ ማህበራዊ ዓለማዊነት ይሉታል እነሱ።
ማህበራዊ ዓለማዊነት ይሉታል እነሱ። ሶሻል ሴኩላሪዝም የሚሉት ነው። ሁለተኛው ግለሰባዊ ዓለማዊነት ይሉታል። ሶስተኛው የሃይማኖት ተቋማት ዓለማዊነት ይሉታል። እነሱን አስረድቼ መፍትሄውን ጠቁሜ አበቃለሁ። ምስጢር፣ ትርጓሜ፣ ወንጌል ተምራችኋል፣ ታውቃላችሁ። እሱን እኔ ማብራራበት አቅም የለኝም። ሊቃውንት እዚህ ሞልተዋችኋል፣ እነ የኔታ አሉላችሁ። እኔ ግን ቢያንስ እችን ጠቁሜ ብሄድ መጨረሻ ላይ ምን ታስተምራለህ ብትሉኝ እችን ትምህርት ባስተምር ነው የምመርጠው። ሶስት ዓለማዊነት፣ ማህበራዊ ዓለማዊነት፣ ግለሰባዊ ዓለማዊነት፣ የሃይማኖት ተቋማት ዓለማዊነት መፍጠር። አንደኛው ማህበራዊ ዓለማዊነት እሱ ምን መሰላችሁ? የቤተ ክርስቲያን እነሱ የሚሉት ቤተ ክርስቲያንን አንግሳ ከመቀባት ቀብታ ከመምከርና ከማማከር ማባረር። እነሱ በጣም ቆንጆ ቃል አላቸው። ሴፓሬሽን ኦፍ ስቴት ኤንድ ሪሊጅን ብለውታል። እርግጥ ለይተው አይለዩትም፣ የሚጠቀሙበት ስልት ይኖራል በዓለማችን ላይ። ግን ልብ በሉ እግዚአብሔር ቀንብቶ እኛ እንመርጣለን እንጂ እግዚአብሔር ምን አገባው? እግዚአብሔር ከፈጠረው ፍጥረት ላይ ማባረር። God is created in the image of man። እግዚአብሔር ሳይሆን ሰውን የፈጠረው ሰው ነው እግዚአብሔርን የፈጠረው ባዮች ናቸው። የእግዚአብሔርን ጣልቃ ገብነት አንፈልግም ባዮች ናቸው። ቃል በቃል ያነበብኩላችሁ ከነሱ ርዕዮተ ዓለም ለማጋነን ምንም ጥረት አላረኩም። አሳንሼው እንደውም ሳስቼ ትቼው። ግን ልብ በሉ ይሄ ምን ማለት ነው? ህዝብን ከሚመራው ከዋናው አስኳል እግዚአብሔርን ቤተ ክርስቲያንን ቀስ ብሎ ማባረር፣ መንፈሳዊ እንዳይሆን ሃይማኖተኛ እንዳይሆን ማባረር። ሁለተኛው ቤተ ክርስቲያንን እግዚአብሔርን መንፈሳዊ ነገርን ከአጠቃላይ የሰው ልጆች ብዙ ሰዓት ከሚያሳልፉበት ዕውቀታዊ ጉዳይ ከሆነው ከትምህርት ስርዓት ማባረር ነው። ስነ ምግባርን ከሚያስተምሩ እግዚአብሔርን መፍራት፣ ሰውን ማፈርን፣ አገር መውደድን፣ ጨዋ መሆንን ምን አገባው እዚህ ውስጥ እግዚአብሔር ብለው ከትምህርት መስክ ደግሞ ያባረራሉ። እግዚአብሔር የማይነገርበት በተቃራኒው ዓለማዊ መረን የወጡ ሐሳቦች እግዚአብሔር የለም የሚል ርዕዮትን በትምህርት መስክ ውስጥ መደንቀር ነው። ለምሳሌ አንዱ ሰው በዝግመተ ለውጥ የመጣ ነው እንጂ እግዚአብሔር የፈጠረው አይደለም። ይህን አምኖ የሚቀበል ትውልድ መፍጠር ነው። በትምህርት የሚፈለገው ይህን ነው። ለምሳሌ ሕፃናት ትምህርት ቤት ውስጥ እንዴት አድርገው ሩካቤ እንደሚፈጽሙ የሚያስተምሩ ስርዓተ ትምህርቶችን በግድ ማስገባት ነው። የተመሳሳይ ጾታ ጋብቻ፣ ወንድ ከወንድን ሴት ከሴትን አዎንታዊ በሆነ መልኩ ለሕፃናት ማስተማር መጀመር ነው። አየህ፣ በትምህርት ተሳቦ እግዚአብሔር በካልቾ ተመቷል። ቤተ ክርስቲያን ተባራለች። እውነተኛ የጽድቅ ሕይወትና የሥነ ምግባር ትምህርት የለም። በምትኩስ መረን የወጣ ኃጢአት ይማራል። ይሄ ምናልባት እኛ ጋር አልደረሰ ይሆናል፣ ሌሎቹ ጋር ግን ተቸግረዋል። የወንድ የሴት የሚል ምልክት ያለባቸው ሽንት ቤቶች ተነስተዋል። እዚህም አንዳንድ ቦታ ተሰምቶ አይታችኋል። አበቃ። ትምህርት
ውጊያው መሆን ያለበት በህዝብ ትምህርት ቤቶች ነው ይልልሃል አንድ የዚህ አቀንቃይ። መማሪያ ክፍል መሆንም ያለበት መጋጫ መድረክ ነው ይልልሃል አንድ ሰው። እርሱም ከክፋትና ከመከራዎቹ ጋር ያን ጠንቀኛ ክርስትና ከአዲሱ የሰብአዊነት እምነት ጋር ከኛ ሃይማኖት ጋር ማለታቸው ነው ማጋጨት ነው ሆኖ የሚሉት የት ትምህርት ቤት ሕፃናት ጋር መጪው ትውልድ ውስጥ አንተ እንደዚህ የሚያደርግ ጥብቅ ትምህርት ቤት የለም። እነሱ ግን ይሄን እየሰሩ ይኖራሉ። ምን ሊያረጓቸው? ወደሚፈልጉት ህይወት በትምህርት በኩል እያቀባበሏቸው። ይሄ ማህበራዊ ዓለማዊነት እግዚአብሔርን ከትምህርት ውስጥ ማባረር፣ ቤተ ክርስቲያንን ከኢኮኖሚ ውስጥ ማባረር። ይሄ በዓለም አቀፍ ደረጃ ነው። ማናት እሷ? ምን አገባት እሷ? ከሳይንስ ውስጥ ከሚዲያ ውስጥ እግዚአብሔር ምን አገባው? ምን ቤት ነው እግዚአብሔር ማባረር? ይሄ ምንድን ነው? ዓለማዊነት። ይሄ ተፈጽሞ ያበቃ ይመስላል ወዳጅ፣ ይሄ ተፈጽሞ ያበቃ ይመስላል። እዚህ ላይ ብዙ ትኩረት አልሰጥበትም። ሁለተኛው ግለሰባዊ ዓለማዊነት ነው። ይሄ እኛን ይመለከታል። እሱ ላይ ጥቂት ደቂቃ አተኩራለሁ፣ ከዛ ጠቀልለዋለሁ። ይሄ ግለሰባዊ ዓለማዊነት ኢንዲቪዥዋል ሴኩላሪዝም ምንድነው ካላችሁ፣ ወይ ቃል በቃል የሰዎች ከክርስትና መነጠልና የእምነትና የመንፈሳዊ ሕይወት ተሳትፎ መድከም ነው ብለዋል። እያንዳንዱን ክርስቲያን ከክርስትና ከቻል መለጠን፣ ካልሆነስ ከሱታፌ መለየት፣ ከተሳትፎ መለየት። ምን ማለት ነው ይሄ? አማኝ ከሚሆን ይልቅ ምክንያታዊ እንዲሆን ማድረግ ራሽናሊስት ይሉታል እነሱ። ወዳጄ ፕሮቴስታንቲዝም የወደቀው አንዱ እዚህ ጋር ነው። ምክንያታውያን እንሆን አሉና እስኪ እናንተ ቅዱስ ሥጋውና ክቡር ደሙ የጌታ እራት የምትሉት ቁርባን የምትሉት እስኪ ሥጋ ሲሆን አሳዩን፣ እስኪ ደም ሲሆን አሳዩን አሏቸው የ16ኛው መቶ ክፍለ ዘመን ራሽናሊስቶች ምክንያታውያን። በእምነት ሊመልሱ የሚገባውን እነ ሉተር ራሽናሊስቶች ስላጠቋቸው ምክንያታዊ ለመሆን ፈልገው አይ በቃ ምሳሌው ነው ብለው አረፉት። አበቃ ገረደሱት። እውነተኛውን የሃይማኖት አንድ ሀብታተ ቤተ ክርስቲያን ከሚባሉት ቁርባንን ጣሉት በምክንያታዊነት። ወዳጄ አማኝነትን በምክንያታዊነት መተካት ሲባል ምን ይመስልሃል? ስትጠመቅ ስለ መቀዝቀዙ ካሰብክ አማኝ ሳትሆን ምክንያታዊ ሆንክ። ሲጾሙ ስለ መክሳታቸው የሚያስቡ ሰዎች፣ ስለ መታመማቸው የሚያስቡ ሰዎች አማኞች አይደሉም፣ ምክንያተኛ። አየህ፣ ከተሳትፎ ትነጠላለህ፣ ምክንያተኛ ሆነ። ስትመጸውት ስለ መቀነሱ፣ ስትሰግድ ስለ መድከምህ፣ ሌሊት ስትነሳ እንቅልፍ ስለ ማጣትህ፣ እዚህ ስትቀመጥ ስለ መበረድህ ምክንያታዊ ብቻ ትሆናለህ። ይሄ ምንድን ነው? ከተሳትፎ የተለየ ክርስትና ከአማኝነት ወደ ምክንያታዊነት ይወርዳል። ለዚህ ነው ብዙ ሰዎች እምነት ምንድን ነው? ዝክር ምንድን ነው? ይኸውላችሁ ቀለል ያደርጉታል። እዚህ ውስጥም ሆነን አንዳንዶች አለን ምክንያታዊ ያለው አገልጋዮችም ሆነ ደግሞ እንደዚህ ተገልጋዮችም ሆነ ሃይማኖተኞች አይደለን፣ ምክንያታውያን። ይሄ ምንድነው? የሰዎች ከክርስትና መነጠልና ከመንፈሳዊ ተሳትፎ መድከም፣ ከቅዱሳት መጻሕፍት መርህ ይልቅ ሳይንስን ማግነን
ሳይንሳዊ አብዮትን እያገነኑ ሃይማኖትን ያኮስሳሉ ይላል ኦገስት ኮምት የተባለ ሰው በመጨረሻው ዘመን። ይሄው ብዙ ወጣት የምናጣው ለምንድን ነው? ያንን ዓለም እያገነነ ነው። መንኮራኩሩ እየደነቀው እግዚአብሔር በመንኮራኩር ውስጥ ቤት ትሰራለህ እኔ አወርድሃለሁ ያለው እግዚአብሔር አይደንቃቸው፣ ግን መንኮራኩሩ ይደንቃቸዋል። በክንፍ የሚበሩ የፈጠረ አምላክ አስገርማቸው። ስለ ጀትና ሚሳይል ያንን ዓለም ይመርጣሉ፣ ይወዳሉ። የሚበልጠው እዚህ ያለ በሚያንሰው ይኮራሉ። ምን ሆኑ? ከእግዚአብሔርና ከቅዱሳት መጻሕፍት መርህ ይልቅ ይሄን ዓለም ፈጣሪነት ያደነቁ ሃይማኖትን ኋላ ቀር አደረጉ። አንዳንዶች እንደዚህ ብለውናል፣ ኋላ ቀሮች ናቸው ኦርቶዶክሶች ብለውናል። ያሉ ማን ፊት እንደሚቀድም ማን እንደሚከተል ፍጻሜ ባይኖር ኖሮ እናዝን ነበር። ፍጻሜው ላይ እንገናኛለን። ፉከራ አይደለም፣ እውነት ነው። ከጋርዮሻዊ ከህብረታዊ አኗኗር ይልቅ ግለኝነትን ያበዛሉ። የሰዎች ከክርስትና መነጠልና ከመንፈሳዊ ሕይወት ተሳትፎ ማስወገድ፣ ግለኛ መሆን ይኸውላችሁ በጣም 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 የዚህ ሐሳብ ረቂቅ ሐሳብ ሃይማኖተኝነትንና የአምልኮ ተግባራትን ወደ ማድከምና ግለሰባዊ ወደ ማድረግ ነው የሚያሸጋግሩት። ለዚህ እኮ ነው በአንዳንዶች ቤተ እምነት የገሌ ቸርች ግለኛ ይሆናሉ። ግለኛ ሰባኪ፣ ግለኛ አጥማቂ፣ የገሌ ብሔር ሲኖዶስ፣ የነገሌ ቤተ ክርስቲያን ግለኛ ይሆናሉ። ነግሰው መቀመጥ ይፈልጋሉ። ኦርቶዶክሳዊነት ህብረታዊ አንድነት ናት። ከጉባኤ ቤተ ክርስቲያን ከመላእክት በአጸደ ነፍስ ካሉ ከቅዱሳን ከሰማዕታት ከብሔረ ሕያዋን ከብሔረ ብፁዓን በገጸ መሬት ካሉ ከግዑዛን ጋር ህብረታዊ አንድነት ናት። የኔ የሚባል የሌላት እሱ ነው። አሁን አንዱ የተሰበረው ህብረታዊ አንድነታችንን አደከሙ። የተለያየ ስለሆነ ጉልበታችን ደከመ፣ ንግግራችን ተለያየ። ምን ሆነ? ይሄ ለሚመጣው ህይወት ከመዘጋጀት ለሚመጣው ህይወት መከራ ከመቀበል ይልቅ ጊዜያዊ ተድላ ደስታ ሃርድ ነው ክርስትና ማለት። መጾምን፣ መጸየፍ፣ መስገድን መመረር ብዙዎች ከኛ ቤት የሚወጡት ጾም ብለዋል እኮ። የዛሬ ስንት ዓመት የወጡት አዲሶች አስታውሳለሁ። ስማቸውን እንዳልጠራ ብዬ ነው። ብዙ ዓመት የወጡት ዛሬም ጾም ነው፣ ነገም ጾም ነው፣ ሁሌ ጾም ነው። መሯቸው ተድላ ደስታን እንጂ ክርስቶሳዊ መከራን መቀበል አይፈልጉም። ይሄ ምንድን ነው? አሁን ያልኳችሁን ከክርስትና መነጠል፣ ከመንፈሳዊ ሕይወት ተሳትፎ ማድከም ነው። ይሄ ግለሰብ ሌላ ግለሰብ በሰዎች የቀን ተቀን ሕይወት ውስጥ ፕሮፌን ይሉታል እነሱ። ምንም አይነት ጣልቃ እንዳይገባ ሃይማኖት በየቀኑ ሕይወት ውስጥ ሃይማኖት ጣልቃ እንዳይገባ፣ ይልቁንም በተቀደሱ አገልግሎቶች ብቻ ተገድቦ እንዲኖር። የት ላይ? አውደ ምሕረት ላይ ብቻ። የት ላይ? መቅደስ ውስጥ ብቻ። የት ላይ? ካህኑ እጆች ላይ ብቻ። የሚነገረው ቃለ እግዚአብሔር ሲነገር ወደ ቤቱ ይዞ ሄዶ ለውጥ አያመጣም፣ ጣልቃ እንዳይገባ። ይልቅስ በተቀደሱ አገልግሎቶች እዛው ብቻ እንዲቀመጥ፣ እዛው አውደ ምሕረቱ ላይ ጥሎት ይወርዳል ሰባኪው። ተሰባኪውም መድረኩ ላይ እዛው አውደ ምሕረቱ ላይ ትቶ ሌላ ሰው ይሆናል። ምን ማለት ነው? በቀን ተቀን ሕይወት ውስጥ ምንም አይነት ጣልቃ እንዳይገባ፣ ይልቁንም በተቀደሱ አገልግሎቶች ብቻ እንዲኖር። የት? መቅደሱ ውስጥ፣ አውደ ምሕረቱ ላይ፣ ልብሱ ላይ። ሕይወቱ አይኖርም፣ በፈረቃ ነው የሚኖረው። ቦታው ቢለያይም ከዓለማዊነት ጋር ብዙ አይለያይም።
ይሄ የተሰወረ ሌባ እዚህ ያለው፣ እዛ ያለው ደግሞ የተገለጠ ሌባ ነው። ነውሬን ነጠላ ቀሚስ ሸፍኖታል፣ እዛው ነው። ወደ ውስጥ ወደ ህይወቴ ለውጥ እንዳያመጣ ጣልቃ ገብቶ እንዳይመራይ። ይሄ ምንድን ነው? ግለሰባዊ ዓለማዊነት። ዓለማውያን በሚኖሩትና እኛ መንፈሳውያንን በምንለው መካከል ልዩነት እንዳይኖር ማጣፋት። እኛም ተናጋሪዎች፣ ሌሎቹም ተናጋሪዎች፣ እኛም ቂም ያዦች፣ ሌሎቹም ቂም ያዦች፣ እኛም አኩራፊዎች፣ ሌሎቹም አኩራፊዎች፣ እኛም ተጣዮች፣ ሌሎቹም ተጣዮች፣ እኛም ዘረኞች፣ ሌሎቹም ዘረኞች፣ እኛም ተንኮለኞች፣ ሌሎቹም ተንኮለኞች። ምንድነው እስኪባል ድረስ ግራም ያጋባ። ምን ማለት መሰላችሁ? በዓል እናከብራለን፣ ግን የበዓሉ ዋና አስኳል ቆርበን ግን አንሄድም። ቄጤማ ይዘን ልንሄድ እንችላለን። ዝም ብለን አጨብጭበን ብቻ ዳር ዳሩን ብቻ ከተቀደሱ አገልግሎት ተሳትፎ እንለያለን። ወደ ዋናው ሱታፌ አንገባም። ወደ ህይወት ሱታፌ የእግዚአብሔርን ቃል እኮ እንሰማለን፣ መስማቱን እንሰማለን፣ ግን ወደ ውስጥ ገብቶ ለውጥ አያመጣም። ተናጋሪውም አፍ ላይ፣ ሰሚውም ጆሮ ላይ ትቶት ይሄዳል። ቀስ በቀስ ልለወጥ ብሎ አይታገልም። መለያው የእግዚአብሔር ነው። አኗኗራችን ግን የነጋዴ አይነት ነው። አምጣ አምጣ ነው፣ አምጣ አምጣ ነው፣ አምጣ አምጣ ነው። ምዕመናን ሰሞኑን እኮ ሲወቀስ የሰነበተው እዛ ቤተ ምኩራብ ጸሎት ቤት የንግድ ስራ ይሰሩ ይሸቅጡ ነበር የተባለው። እዚያ እኮ ጸሎቱ የሚጸልዩት ብቻ እኮ አይደሉም። እዛ ምኩራብ ላይ ያሉት እኮ ብቻ አይደሉም። እኛም ጋር እኮ አንዳንዴ ንግድ አለ። እዩ ጸሎታችን፣ ስለታችን ለነፍስ ጥቅም ለእግዚአብሔር ፍቅር ሳይሆን ለዕድሜ ማርዘሚያ፣ ለጠላት መጉጃ፣ ለሀብትና ንብረት መጠበቂያ እያደረግነው ከጸለይ ነው ነጋዴዎች ነው ምን ሆነው። የክርስቲያን ዋና ዓላማው ግቡ ከእግዚአብሔር ጋር ተገናኝቶ መኖር ነው። ሌላው እግረ መንገድ ነው ይጨመርላችኋል የተባለው። ማዕተባችን ይታሰራል። የተወደዳችሁ ክርስቲያኖች አኗኗራችን ግን ይለያል። እንዘፍናለን፣ ምንም አይመስለን። እንሰክራለን፣ ምንም አይመስለን። እንዋሻለን፣ ምንም አይመስለን። ሌላውን ምኑን እናገራለሁ? አያችሁ፣ ወደ ውስጣችን ገብቶ የምንኖረውን አኗኗር ለውጦ ለጽድቅ አብቅቶ የሚፈለገውን ህይወት እንዳያመጣ ይሄ አሁን ያልኳችሁ ግለሰባዊ ዓለማዊነት ተሳታፊዎች እንዳንሆን ያደርገናል። አሁን ብዙዎቻችን ከተሳትፎ ርቀናል። ንስሐ አባት አለን፣ ንስሐ መግባት ግን የለም። አያችሁ፣ እናምንበታለን ግን አንኖርበት፣ እንፈልገዋለን ግንስ አንሳተፈው። ይሄ ምንድን ነው? ግለሰባዊ ዓለማዊነት። ባጭሩ የሃይማኖቱ ምልክቶች አሉ፣ መልእክቱ ግን የለም። ነጠላዬ ሳጣፋ መስቀል እያርጌ ነው። አንገቴ ላይ ማተብ ሳደርግ መስቀል ፍቅር ነው። ምልክቱ አለ፣ መልእክቱ ሁሉን አፍቃሪነት ግን የለም። መልእክቱ ታራቂነት ግን የለም። የመስቀል መልእክቱ ሁሉን አቃፊነት የለም። በቀኝ እጁ ቀደምት ሕዝብን አይሁድን፣ በግራ እጁ አዲስ መጪዎቹን አሕዛብን እንዳቀፈበት ማቀፍ ግን የለም። አያችሁ፣ ምልክቱ አለ፣ መልእክቱ ግን የለም። ይሄ ምንድን ነው? የመስቀሉ ቃልና ሕይወቴ ነው የሚል ክርስቲያን መጥ ይሄ ምንድን ነው? ዓለማዊነት፣ ግለሰብ። ሶስተኛው የሃይማኖት ተቋማት ዓለማዊነት ነው። እሱን በአንድ ደቂቃ ብቻ ልግለጽ። የሃይማኖት ተቋማት ዓለማዊነት ይሄ ምን መሰላችሁ? በዓለማችን ላይ ያሉ የሃይማኖትን ተቋማት ዓለምን እንዲመስል አድርጎ መቀየር ነው። ለምሳሌ በዓለም ላይ ያሉ
አንዳንድ ቤተ እምነቶች መዘርዘር እችላለሁ፣ ግን ስለማያስፈልግ ነው። እናውቃቸዋለን፣ ግን ስለማይጠቅም ነው። እዩ፣ ዓለማዊው አስተሳሰብ ሰብአዊ መብት አክባሪ አይደላችሁም ሲሏቸው ምን ማድረግ ጀመሩ? የግብረ ሰዶማዊ የተመሳሳይ ጾታ ጋብቻ ፈቀዱ። አያችሁ፣ ምን ሆኑ? ዓለማዊ አስተሳሰብ የሚፈልገውን በሃይማኖት ተቋማቶቻቸው ተቀበሉ። ይሄ ምንድን ነው? የሃይማኖቱን ተቋማት መውረስ ነው። ምሳሌ የሴቶችን እኩልነት አታከብሩም ሲሏቸው አንዳንዶች ተቋማት፣ የሃይማኖት ተቋማት ልበል፣ በትምህርት ጥቅስ ያዙልኝ፣ ለሴቶች ስልጣነ ክህነትን መስጠት ጀመሩ። ምዕመናን አያችሁ እንዴት ዓለማዊ እንደሚያደርጓቸው። እኛም ጋር የተሞክሮ ነበር። አሁንም ይኖራል። ስልቱ ሊቀያየር ይችላል እንጂ ይኖራል። ስለዚህ ምንድን ነው እዩ፣ ቤተ ክርስቲያን ከብዙ ነገር ከተባረረች፣ ክርስቲያኖች የመንፈሳዊ ሕይወት ልዕልና አጥተው ከመንፈሳዊ ሕይወት ተሳትፎ ርቀው አውደ ምሕረት ላይ ብቻ፣ መቅደስ ውስጥ ብቻ፣ አለባበሶቻቸው ላይ ብቻ፣ ይልቁንም በሕይወታቸው ሃይማኖት የሚሰሙት ቃል ለውጥ ካላመጣ ዓለማውያን አድርገናቸዋል ነው የሚለው። ይመስላሉ፣ ይኑሩ፣ በዓሉን አንከለክላቸው፣ ተጽዕኖ ግን እንዳይፈጥር እንዳይቀይርብን እኛ እንቀይርባቸዋለን። እሱን ነው የሚሉት። ቤተ ክርስቲያን ምን ታድርግ? እኛ ምን እናድርግ? ከዚህ ለመውጣት ምን እናድርግ? መጀመሪያ የአንዲትን ሴት ቡልጋሪያዊት ኦርቶዶክሳዊት ሴት ንግግር ልናገርና ላብቃ። እንዲህ ትላለች። እየሰማችሁኝ እንደሆነ ተስፋ አረጋለሁ። ኦርቶዶክሳዊት ቤተ ክርስቲያን በዘመናዊው ዓለማዊነትና በድህረ ዘመናዊው ቅይጥ እምነት ዘመን ውስጥ ተወዳጅ ሆና ለመቆየት ስትል አትጋደልም። ዘመኑን መስላ ለመታየት አትሻም። ዘመናዊ፣ ድህረ ዘመናዊ ወይም ጸረ ዘመናዊ ላትሆን ትችላለች። እነዚህ ሁሉ ነገሮች እርሷን አይገልጧትም። ክርስትና በዓለም አለች እንጂ ከዓለም አይደለችም ትላለች። አዎ፣ በዘመናዊው ዓለም ውስጥ ተወዳጅ ሆና ለመቆየት ስትል ኦርቶዶክሳዊነት ርትዕት ማንነቷን አትቀይርም። የዓለም ፍቅር በልጦባቸው ወደዛ የተሳቡትን ልጆቿን ለማምጣት ስትል ቤተ ክርስቲያን ከነሱ ርኩሰት ጋር አትተባበርም። አቃፊ አይደለችም ላለመባል ኦርቶዶክሳዊት ቤተ ክርስቲያን ከባህሪዋ አትናወጽ። የልጆቿን የቋንቋ ብዝሃነት ታከብራለች። የልጆቿን የባህል ብዝሃነት ታከብራለች። ነገር ግን በውስጧ የሚደረገውን የሃይማኖት መቀየጥን፣ የስርዓት መለወጥን፣ የቀኖና ጥሰትን፣ የስርዓት መለወጥን ግን አትታገስ። ምክንያቱም ተወዳጅ ሆና ለመቆየት ከዓለም ጋር አትመሳሰልም። ክርስትና በዓለም አለች እንጂ ከዓለም አይደለችም። ኦርቶዶክሳዊነት ይቺ ናት። እቺን ኦርቶዶክሳዊነት ዛሬ እንኑራት፣ እንተርጉማት፣ ዳግም እናንቃት፣ እናቅናት። በፊታችን የአዲሱ ዓለም ስርዓት ተግዳሮቶች በፊታችን ቆመዋል። እነዚህን ሁሉ ለማለፍ አንድ ኦርቶዶክሳዊ አንድነትን እናጠናክር። በነገር በአስባቡ ልዩነት እየፈጠርን ራሳችንን በራሳችን እያደከምን ማንም ሳያጠፋን እንዳንጠፋ አንድ። ሁለተኛ
ቤተሰባዊ መዋቅርን እናጠናክር። ቤተሰብ ላይ እንስራ። ክርስትና ይቀጥላል። ልጆች የሚረከቧት ቤተ ክርስቲያን እናዘጋጅ። መቅደሷ የተከፈተ ሙጃ የማይበቅልባት ቤተ ክርስቲያን እናስርክ። ልጆቻችን ላይ የእውነት በእውነት እንስራ። ሶስተኛ ኃጢአት አይሁን እንጂ ምንም ሰርተን ራሳችንን እንቻል፣ እንተጋገዝ። በኢኮኖሚ አቅም ትንሽ ጠንከር እንበል። የመጣ የገባው ሁሉ ፕራይቬታይዝ ሲያደርግህ ማተብንም አውልቅ እንዳይል፣ የራበው ሆድ ስለ ሃይማኖቱ ለማሰብ እንዳይቸገር። አንድ ግሪክ ተራራ ላይ አቶስ ገዳም ያለ አንድ የበቃ ሰው እንዲህ ብሏል አሉ። ኦርቶዶክሳውያን በመጨረሻው ዘመን በምግብ ሰብል ራሳቸውን ካልቻሉ የዓለም እንዳጠፋቸው ያሰጋል ይላል። ጎበዝ፣ ኢኮኖሚው ከፈረጠመ ፖሊሲ እስኪያስቀይር ድረስ አቅም አለው። ስለዚህ እኛ ምን ልንሆን እንደምንችል ጠንክሩ፣ ተሳተፉ፣ በርቱ፣ ወገባችሁን እሰሩ። ጠንከር ብላችሁ በሃይማኖትና ስለ ሃይማኖት እንኑር። ኦርቶዶክሳዊነት በዓለማዊነትና በዘመናዊው ዓለም ውስጥ ይቆየን። አሜን።